የአብርሃምን ስጋ ነው የነሳው። ማርያም ኬታ መጣችሁ ስጋ ዘር ብሎ ስጋ ብሎ የሚለው ከድንግል ማርያም ነው የተወለደው ኢየሱስ ክርስቶስ። አረ ብራዘር ማርያም ኬታ መጣችሁ ያን ስጋዋን ከአብርሃም አይደል የተካፈለችው? ኬታ መጣችሁ ማርያም። ስለዚህ ማርያም የተገኘችው ማርያም የተገኘችው ከአብርሃምና ከይስሐቅ ማለት ከአብርሃምና ከሳራ ዘር ነው አይደል? ያው ነው ራይት። ስለዚህ ማርያም ከሰማይ ስጋ አምጥቶ እንደተቀበለ ወዳጄ ከአብርሃም ዘር አይደለም ያለው ናቲ መጽሐፉ ብሎ የሚለው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ነው የሚለው ዕብራውያን መልእክት መጽሐፍ ምዕራፍ 2 ቁጥር 16 ላይ 17 ላይ ማለት ነው። ኦኬ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ነው ብሎ የሚለው። ኢየሱስ የአብርሃም ዘር ነው። ኢየሱስ የዳዊት ዘር ነው። ኦኬ የዳዊት ዘር ነው፣ የአብርሃም ዘር ነው ማለት በስጋና በደም ከዚህ ቤተሰብ ተወለደ። አብርሃም ድንኳን ውስጥ ገብቶ ቂጣ ተጋግሮለት የበላ የሰማይ የምድር ፈጣሪ ያህዌ የሳራ ልጅ የአብርሃም ልጅ ተብሎ ሊጠራ የአብርሃም አምላክ የአብርሃም ልጅ ሊሆን በዚህ ቤተሰብ ውስጥ መጣና በስጋና በደም ልደት ተካፈላቸው ማለት ነው። ፋክት። ስለዚህ ኢየሱስ የአብርሃም ልጅ ነው ተብሎ ሲባል የሳራ ግን አይደለም አይባልም። የሳራም ልጇ ነው። የሳራም ልጇ ነው። ለምን? እግዚአብሔር ለአብርሃም ኪዳን ሲገባለት በዘርህ የምድር አሕዛብ ይባረካሉ ብሎ ካለው በኋላ በኢሽማኤል በኩል ዘር እንዲጠራለት አላደረገም። ከኬጡራን በተወለዱት በስድስቱ ልጆች በኩል እንዲጠራለት አላደረገም። ከአሮጊቷ ከእናታችን ከሳራ ማህፀን የሚወለደው ስሜን በሱ አስጠራልሃለሁ ነው ብሎ ያለው። ስም ማስጠራት ብቻ ሳይሆን ኪዳንንም ጭምር ነው ያቆመው። ስለዚህ አብርሃም ሳራን ከሳራ ጋር በነበረበት በእርጅና ወራት እሷ ልጅ ስትጸንስለት በአብርሃም አብራክ ውስጥ የተከፈለው ይስሐቅ በሳራ በእናታችን ማዕፀን ውስጥ የነበረው ብላቴናው ይስሐቅ በሱ ውስጥ ያዕቆብን በያዕቆብ ውስጥ 12ቱን አባቶች ከ12ቱ አባቶች ውስጥ ይሁዳን በይሁዳ ውስጥ የብዙ ዘመን ክላይማክስ ረግጦ ክርስቶስን ሁሉ አይቶታል። ኦኬ በሳራ ማህፀን ውስጥ ክርስቶስ አለ ብዬ ብለህ እንዴት ብለህ ብትለኝ በይስሐቅ ክርስቶስን ብዙ ነቢያት ስለ ነቢያት ማየት አይደለም ብዬ የምልህ ብራዘር፣ ስለ ነቢያት ማየት አይደለም ብዬ የምልህ። ነቢያትማ አይተውታል አባቶች እግዚአብሔር የገለጠላቸውን ያህል። ዘርን ግን ብለህ ካልክ ግን ይሄንን ለምን እንደምጠራ የፈለግከውን ጻድቅ ብለህ የምትለው እግሩ ተቆረጠ አይኑ ጠፋ ብላችሁ የምትሉት ሰውዬ ሁሉ በሙሉ ሰዎች ናቸው የተባሉት በሙሉ ወደ እነሱ ጸሎትና ልመናን ያቀረበ የለም። ለምንድን ነው ይሄን የምነግርህ? ይህንን ያህል እግዚአብሔር ያከበራቸው ቤታቸው ድረስ መጥቶ ቂጣ ጋግረው በእንግድነት ተቀብለው ያበሉት ከእነሱ ዘር በስጋ የተወለደው የአብርሃምን ዘር የያዘው ጌታችን ኢየሱስ ክርስቶስ እንኳን አብርሃም ከሞተ በኋላ በአብርሃም በኩል ጸሎትን ወደ እኔ ያቅርቡና እኔ አብርሃምን ሰምቼው እምራችኋለሁ ብሎ አላለም። ዳዊት እንደ ልቤ የተባለው ሞቶ እንኳን በዳዊት በኩል በሞተው በዳዊት በእግዚአብሔር ሰው በዳዊት በኩል በንጉሥ ዳዊት በኩል ወደ እግዚአብሔር ጸሎትና ልመናን ያቀረበ አንድም የለም። ቢኖርም ያ ሰው ሐሰተኛ ነው። ዳዊት ሞቷል። መቃብሩ በኢየሩሳሌም አለ በኬብሮን በዳዊት መቃብር ተቀብሯል። አሁን ዓለም ሁሉ እየሄደ ቱሪስቶች ያዩታል። ኦኬ ሐውልቱ አለ ሪል እውነተኛ የሆነ ማለት ነው። የአብርሃምም ልክ እንደዛው የይስሐቅም የያዕቆብም የነ ሳራ የነ ርብቃ የነ ሊያ ሁሉ አለ በሙሉ የነ ያዕቆብ የነ ዮሴፍ ሁሉ አለ። ከግብፅ ምድር አምጥተው ዮሴፍን አጥንቱን ቀብረውታል በሴኬም ማለት ነው። ሂዝ ሆሊ ማን አዎ በጣም እዚህ በኦርቶዶክስ ጻድቅ ብላ ከምትጠራቸው በጽድቆቻቸው ሰማይ እጥፍ ይበልጣሉ እነዚህ አባቶች የጠራሁት። በዮሴፍ በኩል ግን የሞተውን ዮሴፍ አጥንቱን አምጥተውት በሴኬም ቀብረውት በእሱ በኩል ጸሎትና ልመናን ወደ እግዚአብሔር ሲያቀርቡ እስራኤላውያን አላየንም፣ ቤተክርስቲያንንም አላየንም። ሂዝ ሆሊ ማን አዎ የዮሴፍ አምላክ እኮ ነው የሚባለው። የኤፍሬምና የምናሴ አባት ማለት ነው። በያዕቆብ በኩል ተደርጓል ጸሎትና ልመና አልተደረገም፣ አይደረግምም። ጻድቅ ሰው ነው በጣም በቤተል ድንጋይ ተንተርሶ በተኛበት እግዚአብሔር ተገልጦለታል። ይሄ ብቻ አልበቃውም፣ በያቦቅ ወንዝ ላይ ታግሎታል ራሱ እግዚአብሔር በመልአኩ በኩል። ቅዱስ ሰው ነው፣ ምን ጥርጥር አለው? እነዚህ አባቶች ሞተዋል። አዎ መቃብራቸው በኢየሩሳሌም አለ፣ በእስራኤል አዎ። ሳሙኤል አለ መቃብሩ አዎ፣ በአርማቴ ይኸውን እስላሞች መስጊድ ሰርተውበት ማለት ነው። እነኛ አባቶች ግን ከሞቱ በኋላ በእነዚህ በሞቱ አባቶች በኩል ጸሎትን ወደ እነዚህ አባቶች የጸለየ ማን አለ? በእስራኤልም ታሪክ በቤተክርስቲያንም ታሪክ አንድ አሳየን እናትዬ፣ ከዛ የእናንተ እንቀበላለን ማለት ነው። አሳይካለሁ ኤርሚ፣ እኔ አሁን ከማቋረጥክ ብዬ ነው በመሃል። ችግር የለም ቴንክ ዩ፣ ግን አሳየን፣ ቀጥል። በመጀመሪያ እግዚአብሔር አምላክ እንደ ድንግል ማርያም ክብር የሰጠው በዚህ ምድር ላይ የለም። አብርሃምም በል ዳዊትም በል ሙሴም በል
ከቅድስት ድንግል ማርያም በላይ ክብር የሰጠው ከስጋዋ ስጋ ነስቶ የተወለደ ማንም የለም። ኢየሱስ ክርስቶስ ያከበራት ንጽሕት የሆነች ቅድስት ድንግል ማርያም ናት መጀመሪያ ከማንም በላይ። መረጃ አምጣ። ሁለተኛው ደግሞ አሁን ያልከው የሞቱ ቅዱሳን እኮ ጥያቄ ልመልስልህ። የሞቱ ልሰጥህ ነው። የሞቱ ቅዱሳን እንደሚጸልዩ በምን እናውቃለን አልከኝ አይደለ? እኔ በምን እናውቃለን አይደለም ያልኩህ፣ አይጸልዩም ነው። በምን እናውቃለን ብዬ አልተጠቀምኩም። ይጸልያሉ። እኔ ይጸልያሉ። እሺ አብርሃም ስለ እስራኤል ሰዎች ወይ ደግሞ የእስራኤል ሰዎች ወደ አብርሃም ይጸልያሉ ከሞተ በኋላ? እናንተ የተክለ ሃይማኖት መቃብር ላይ ደብረ ሊባኖስ ሄዳችሁ እንደምትጸልዩ እስራኤላውያን መጽሐፍ ቅዱስ አዟቸው ቅድም የጠራሁልህ የእምነት እናቶች እነ ሳራ እነ ርብቃ እነ ሊያ ሁሉ ባሉበት መቃብር እነ ዳዊት እነ ሳሙኤል በተቀበሩበት መቃብር ላይ መቃብራቸው ኦፊሻል ይታወቃል። ወደ እነሱ ይጸልያሉ ወይ? ከመጽሐፍ ቅዱስ መረጃ አሳየኛ። ከዛ እናንተን በእነሱ ይዝልሃለሁ ማለት ነው። አሳየን እስኪ። አንተም አሁን ሰፋ ያለ ማብራሪያ ሰጥተሃል። እኔም ያንተን ያህል እውቀት ባይኖረኝም ትንሽ ጊዜ ትሰጠኛለህ እኮ። ግን ስሰጥህ እኔ አልሰጥህም አላልኩም ናቲ። ስሰጥህ እኮ አሁን ከቀደመው ህዝብ ኤቪደንስ እያሳየን ማለት ነው እኮ። እሺ አሁን ተሜ አሁን በህይወት እያሉ መስክራል። ጻድቃን አባቶች እንደማለዱ እንደጸለዩ ተናግራል። እውነቱን ተናግራል። እናመሰግናለን ለሱ። ነገር ግን በህይወት ካለፉ በኋላ ከሞቱ በኋላም ጻድቃን አባቶቻችን ቅዱሳን እንደሚጸልዩ በመጽሐፍ ቅዱስ በራእይ ምዕራፍ 6 ሰዎች ወደ እነሱ እንደሚጸልዩ በመጀመሪያ ሰዎች ወደ እነሱ እንደሚጸልዩ በመጀመሪያ አስጨርሰኛ እንደርሚ እንዳስጨርስህ ሰዎች እኔ እንዳስጨርስ ነው ብዬ የምልህ ብራዘር፣ እንዳስጨርስ ቅድመ ተከተሉን ናቲ እኔ አቋርጣለሁ አታውራ አይደለም ያልኩህ፣ አውራ። ግን ስታወራ ቅድመ ተከተሉን ጠብቅ አውራ። እናንተ አሁን ወደ ሞቱ ቅዱሳን ዛሬም ጭምር ሞተውም እንኳን ወደ እነሱ ጸሎትና ልመና እናቀርባለን ነው ሙግትህ። ስለዚህ ይሄንን የምታቀርበው ናቲ ቆይ ፕሊዝ፣ ይሄንን የምታቀርቡበትን ምሳሌ የሆኗችሁ እናንተ አሁን ወደ ሞቱ ቅዱሳን እንደምትጸልዩ እነሱ ደግሞ ለእናንተ ወደ እግዚአብሔር እንደሚጸልዩ ምሳሌ የሆናችሁን ትውልድ አንድ ነው የምታሳየን ከእስራኤል አንድ መረጃ ካሳየን፣ ለምሳሌ ወደ ሞቱ ቅዱሳን እስራኤላውያን ይጸልዩ ነበሩ። ለምን ለእስራኤል ብቻ ለምን አሳያለሁ? የእግዚአብሔር ሕዝብ ነው ከእስራኤልና ከቤተክርስቲያን የምታሳየን። ከእስራኤል ውጭ ወዳጄ ልብ በል። እኔ መጽሐፍ ቅዱስ ሙሉ በሙሉ የሚናገረው ስለ እስራኤል ታሪክ ነው፣ ስለ እስራኤል ልጆች ነው። ወዳጄ ቆይ ፕሊዝ ብሉይ ኪዳን ናቲ ብሉይ ኪዳን ሙሉ በሙሉ የሚያወራው ስለ እስራኤል ልጆች ነው። ሙሉ በሙሉ እኮ ነው የምልህ። ስለዚህ አዲስ ኪዳን እባክህ ልጨርስና ልስጥህ፣ ጊዜህን አትፍጭብኝ። እኔ ረጅም አውርቻለሁ፣ ዝም ብዬ እንድሰማ ቅድመ ተከተሉን እናስቀምጠልህ ነው። መጽሐፍ ቅዱስ ብለህ ካልክ ሙሉ በሙሉ የሚያወራው 80% የሚያወራው ስለ እስራኤል ልጆች ነው። የተጻፈውም በእስራኤል ልጆች ነው። ሐዋርያቱም በል ነቢያቱም በል ማርያምን በል ኢየሱስም በል። ቆይ ፕሊዝ እኔን የሚዩት ያደርኩ ፕሊዝ። ችግር የለም አትበለኝ። ችግር ስላለ ነው እየነገርኩ ያለሁት። ልጨርስና እሰጥሃለሁ። ሙሉ በሙሉ የሚያወራው ስለ እነሱ ነው። ስለዚህ ለምን የእስራኤልን ሕዝብ ብለህ ትለኛለህ ብለህ ካልክ በዚች ምን እናንተ በምንኖርባት መሬት ላይ የእግዚአብሔር ሕዝብ ተብሎ በቀደመው ኪዳን እግዚአብሔር ከዚህ ሕዝብ ጋር ብቻ ነው ቀጥታ ግንኙነት ያደርግ የነበረው። ናዝራውያኑ የነሱ ልጆች ናቸው። ነቢያቱ የነሱ ልጆች ናቸው። ሐዋርያቱ የነሱ ልጆች ናቸው። ራሱ ኢየሱስ የነሱ ልጅ ነው። በስጋ የነሱ ዘር ነው። ኦኬ። ስለዚህ እስራኤላውያኑ ቅዱሳን አባቶች የተባሉት ነቢያቱ ወይ ሐዋርያቱም ከሞቱ በኋላ እና ወደና አብርሃም አሁን አንደኛም ታሳየኝ ከእስራኤል ሕዝብና ከቤተ ክርስቲያን ነው። የእስራኤል ሕዝብ ያላደረጉትን ቤተ ክርስቲያን ያላደረገችውን አልቀበልም። በኤቪደንስ የምታቀርብልኝ የቀደመችው የክርስቶስ ቤተክርስቲያን እነ ጳውሎስ እነ ጴጥሮስ የነበሩበት ዘመን ሐዋርያቱ ወደ ሞቱት ወደና አብርሃም ወደና ይስሐቅ ወደና ያዕቆብ ይጸልዩ ነበሩ። እኛ እንድንጸልይ መናገር እንዳለብኝ የምትነግረኝ ኤርሚ። ኦኬ፣ ከመጽሐፍ ቅዱስ መረጃ ስታይ ልክ እንደዚህ ነው። ከሁለቱ መጽሐፍ ነው የምትሰጠኝ? ኖ አይ እኔ ፕሮቴስታንት አይደለሁም እኮ ከመጽሐፍ ቅዱስ አይደለ ያልከኝ? ብሉይ ኪዳኑ እኮ ከመጽሐፍ ቅዱስ እኛ እኮ ፕሮቴስታንት ነን። ከመጽሐፍ ቅዱስ ነው። ከሁለቱ ኪዳናት ነው የምትሰጠኝ።
ከሁለቱ ኪዳን ካልሰጣኝ ታች ወርደህ ትሰማለህ ማለት ነው። ኤርሚያይ ሳልመልስ ፕሮቴስታንት አይደለም ልትሆንም አትችልም ብራዘር። አውቃለሁ እናንተ ኦርቶዶክሳውያን ጋር ብዙ ተረታተር ስለሚታመን ማለት ነው። ለእኛ ግን ስታወራን ከብሉይና ከአዲስ ኪዳንም ጠቅስልን ከሁለቱ ኪዳን ወይ ደግሞ ከእስራኤል ህዝብና ፕሊስ ከቤተ ክርስቲያንና ከእስራኤል ህዝብ ነው ዋቢ አድርገህ መረጃ ምሰጠን። እናንተ ወደ ሞቱ ቅዱሳን እንድትጸልዩ የእስራኤል ህዝብ ጸልዮ ነበር፣ መረጃ ስጠን። ካልጸልዩ ቤተክርስቲያን ጸልያ ነበር፣ የክርስቶስ ቤተክርስቲያን መረጃ ስጠን። ከእስራኤል ህዝብ ወይ ከቤተክርስቲያን ከቀደመችው የክርስቶስ ቤተክርስቲያን መረጃ ካላመጣህ የእናንተ እንቶ ፈንቶን አንቀበልም ማለት ነው። ካለህ ግን መቀጠል ትችላለህ። እሰማሃለሁ። ማይክ ሚዩት አድርጌያለሁ። ቀጥል። ቴንክ ዩ ናቲ። እሺ ኤርሚ፣ መጀመሪያ መልስ ከመለስኩኝ በኋላ ነው አንቀበልም እንቀበላለን ማለት ያለበት። መልሱን ስጠኝ። ከመጽሐፍ ቅዱስ ከመረጃ ጋር ስጠኝ፣ እንቀበላለን እኮ እኔ ያለ መጽሐፍ ቅዱስ አላልኩም እኮ። ስለዚህ ኤርሚ ያለው በህይወት ያሉ ቅዱሳን አባቶች ጻድቃን አባቶች ኖ እኔ ያልኩትን ተው። መልሱ ላይ ትኩረት አድርግ። ሰው ሰምቶታል። የኔ ንግግር መረሳት ትናገር። የኔ ንግግር ትናገር አይደለም የሰጠው። እኔ በጣም ልብ በል ናቲ ፕሊዝ። ኤርሚ ያለው በለህ እኔ ሳቆም ኤርሚ ያለው በለህ አትበለኝ። እኔ ያልኩትንማ 422 ሰው ካንተ ጀምሮ ሰምቶታል። አልስማማም አንተ ባልከው ኤርሚ ያለው ኖ አትስማማ። እኔ በጠየቅኩ መሰረት መልሱን ስጠኝ ነው እንጂ ያልኩ ኤርሚ ያለው በለህ እኔ ያልኩትን እንደገና ሪማይንድ አታደርጋቸው። እኔ ኦልሬዲ ተናግሬያለሁ። ችግር አለው። አይደረግ። መልሱ ላይ ትኩረት አድርግ። መልሱ ላይ ትኩረት አድርግ ነው ያልኩህ። እኔ ጥያቄ ጠርኩት አለ። ጥያቄ ከገባህ ኤርሚያስ እንደጠይቋል፣ ግን መጽሐፉ እንደዚህ ነው ብሎ የሚለው የተበታተነ ነው በእውነት እኮ። መልሱ ላይ ትኩረት አድርግ። እኔ የተናገርኩትን ቃላት አዳዲስ ቃላቶች እየጨመርክ ሪማይንድ ተስታርጋቸው ስለነበር ቅድምም ማለት ነው። እሺ ጊዜን ተጠቀም ለአንተ መልስ ማለት ነው። ስለዚህ እሺ ቀጥታ እንደውም ወደ መልሱ ልግባ ጊዜም እንዳልፈጅ። የሞቱ ቅዱሳን ወደ እግዚአብሔር ይጸልያሉ። በደንብ አድርገው ወደ እግዚአብሔር ይጸልያሉ። ወደ እግዚአብሔር ከይቅርታ ጋር ዳንዬ ቀጥሉ። አንድ 10 ደቂቃ ስጡኝ። ዳንዬ ጥያቄን ተቀበሉት። ማነው ይናገር? እናንተ ቀጥሉ። ቴንክ ዩ። እሺ ወንድምነት ሜላ ያለ ብዬ ነበርና ሙሉ ሀሳቡን ሚስ ካረኩት። እሺ ስለዚህ በመጀመሪያ እኛ ጸሎት የምናደርገው እኛ ኦርቶዶክሳውያን ኤርሚያውን እኔ አትበል ስላለኝ ነው። እኛ ኦርቶዶክሳውያን ጸሎት የምናደርገው የምልጃ ጸሎት እናደርጋለን። የአምልኮ ጸሎት ለጌታችን ለኢየሱስ ክርስቶስ ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ የአምልኮ ጸሎት እናደርጋለን። ከሱ ለነሱ እሱ ለፈጠራቸው ለመላእክት የምልጃ ጸሎት፣ የክብር ጸሎት እንዲሁም የክብር ስግደትን እናደርጋለን። ያም ደግሞ መጽሐፍ ቅዱሳዊ ነው። ለምሳሌ በቤተ ክርስቲያን አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ይህ ማለት እኛ የኢየሱስ አካል ነን፣ እኛ የኢየሱስ ብልት ነን። ስለዚህ እርስ በርስ እንተጋገዛለን። እንደምንተጋገዝ ደግሞ የሚያሳየን ሌላ መጽሐፍ ቅዱሳዊ ቃል አለ። ይህን ቃል ተንተርሶ ቆላስይስ አንዴ ዳኒ ፌር አይደለም በእውነት እኔ ኤርሚን በብዙ ረጅም ጊዜ አዳምጫለሁ። ስለዚህ አትሊስት ሀሳብ አስጨርሱ። የእውነቴን ነው እኮ የምጠቅሰው ጥቅስ ላይ ስትቆም ያ የተወራው ሀሳብ መኖሩን አረጋግጠ ለፍልን ነው እያልን ያለ ነው። ያው እኮ ወደ ሞቱ ቅዱሳን ልመጣ እኮ ነው። አሁን ከሞቱ በኋላ ቅዱሳን አያማልዱም፣ አሁን የጠቀስኩት ጸሎት አያቀርቡም ስላለ ሀሳብ ናትሽ አይገናኝም ነው እኮ ልመጣ ስለሆነ ነው እኮ አሁን የመጀመሪያ ቆንጦስና ሀሳብ እኮ ላገናኘው። እኔ አሁን ሀሳቤን ካልገለጽኩ እንዴት ላገናኘው በማለት ያቋርጣል እኮ እዛው ላይ ቆምና ከዛ ያንን እንዴ ለምን ልቆም? መጽሐፍ ቅዱሳዊ ቃል አይደል እንዴ? በነፃነት እኮ ነው መማማር ያለብን አይደል እንዴ? ስለዚህ ቃሉን ማይለውን ነገር ከኪሳት ጨምራ አልጨመርኩም። እኔ አሁን እኮ እየነገርኩ እኮ ነው፣ ምዕራፍና ጥቅስ እየነገርኩኝ ነው እያወሩ ያለሁት በማለት እያቋረጣችሁ እናንተም ኤርሚያስ ነው የምታወራው ጥቅስ እና የምትናገረው ንግግር አብሮ አይሄድም ነው የኔ አርጊመንት እሱ ነው። እሺ አንዴ ላውራና በቃ ካልተመቻችሁ ታስወርዱኛላችሁ። እሺ ችግር የለውም። ለምን ትወርዳለህ? የማይመቸንስ ወሬ ለምን ረጅም ሰዓት እንሰማለን? ብራዘር እንዴ እኔ ሰምቻለሁ እኮ ረጅም ሰዓት እኮ ነው በትዕግስት የሰማሁት አይደል? ካወራው ውስጥ
ከምትጠቅሰው ጥቅስ ጋር የማይገናኝ ሀሳብ ኖ ከሆነ አሁን ኤርሚ ባነሳው ሀሳብ ጥያቄ ዳኒ ኤርሚ ያነሳው ሀሳብ ላይ ብዙ ያልተመቸኝ ነገር አለ፣ ግን ዝም ብዬ ነው ያዳመጥኩት። ገብቷል። ሁሉም ተመችቶኛል ማለት እኮ አይደለም፣ ዝም ብዬ ሳዳምጥ። ገብቷል። አሁን ጥያቄ ተጠይቀህ እኮ ነው እየመለስክ ያለው ናትሽ። ኖ አይ ጥያቄ ጠይቄው ነው እሱ የመለሰልኝ፣ ግን እሱ ደግሞ ጠየቀኝ ልመልስሽ እኮ። ስለዚህ ስትመልስ መመለስን ነው እኮ እያየን ያለ ነው ናትሽ። እሱ ነው፣ ሌላ የተለየ ነገር የለም። እሺ እሺ። ስለዚህ ቆላስይስ ምዕራፍ 1 ከቁጥር 18 ላይ እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። ያ ማለት በአካሉ ውስጥ እግዚአብሔር የቤተ ክርስቲያን የአካሉ ራስ ከሆነ አካሉ ደግሞ እኛ ነን፣ እኛ ሰዎች ነን። ቅዱሳን መላእክት ናቸው፣ ቅዱሳን ሰዎች ናቸው፣ ጻድቃን ናቸው። እርስ በርስ በጸሎት እንተጋገዛለን፣ በምልጃ እንተጋገዛለን። ይሄ እንደው ባታምኑበትም ጀስተኛ በዛ ወይ ነው የምንረዳው። ወደ መልሱ ስመጣ ደግሞ የሞቱ ቅዱሳን እንደሚጸልዩ በምን እናውቃለን ነው ጥያቄው። ማለት ይጸልያሉ ወይ? ከሞቱ በኋላ እንዴት ነው ጸሎት የሚያደርጉት? ምን ማስረጃ አለ? አብርሃም ከሞተ በኋላ ጸሎት አቅርቧል። ዳዊት ከሞተ በኋላ ጸሎት አቅርቧል። ነገር ግን መጽሐፍ ቅዱስ የራእይ መልእክት ወደ እነሱ ተጸልየዋል ወይ? ከሞቱ በኋላ ወደ እነሱ ተጸልየዋል ወይ? ወደ እነሱ እንጸልያለን እኛ የምልጃ ጸሎት ማስረጃ ነው። አሁን እሱን ጥቅስ አሁን ስጠን እኮ። ምልጃ እንደሚያቀርቡ ነው እንደሚያማልዱ ከሞቱ በሰማይ ላሉ አካላቶች መጸለዩን ከእግዚአብሔር ውጭ ተጸልየዋል። አሁን ለምሳሌ ራእይ 6 ከቁጥር 9 ላይ ራእይ ምዕራፍ 6 ከቁጥር 9 ላይ ምን ይላል መሰለህ ዳኒ? አምስተኛው ማዕተብ በፈታ ጊዜ መጽሐፍ ቅዱስ ከያዛችሁ አንድ ይውልኝ ከስር ያላችሁ። አምስተኛው ማዕተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱትን የሰዎች ነፍሳት ከመሰዋዩ በታች አየው ይላል። ከዛ ይሄ ቁጥር 9 ላይ ነው። ቁጥሩ 10 ላይ ወረድ ብሎ ምን ይላል? በታላቅ ድምፁም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ጾማችንንስ ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ብለው ቅዱሳን መላእክት የሞቱ ቅዱሳን መላእክት ወደ እግዚአብሔር ጸልየዋል። እነዚህ ቅዱሳን ሰዎች ሞተዋል። የለም እያልን ያለው አለ ጸሎት አድርገዋል። ጸሎት ወደ እግዚአብሔር ያደርጋሉ። ከሞቱ በኋላ ቅዱሳን ሰዎች ወደ እግዚአብሔር ጸሎት ያደርጋሉ። ጥያቄውን ረስተው ነው። ጥያቄው ይሄ ነው። ኖ ጥያቄው ምንም ሌላ ጥያቄ አይደለም። ይሄን ነው የጠየቀኝ። ላስታውስ ለምን እንደሆነ ልንገርህ። ሜንሽን አደረገልኝ በህይወት ወዳጄ። ኖ አስታውሰዋለሁ። አታስታውሰኝ ዳኒ። አሁን እኔ ራሴ እኮ አሁን አስታውሻለሁ ከጥቂት ሰከንዶች በፊት ማለት ነው። በሰማይ ላሉ አካላቶች ጸሎት የተደረገ ጸሎት የቀረበ ካለ አሳየኝ ስለ አዎ ብለህ ይኸውልህ እኔና ኤርሚ የነበረ አሁን አንተ በመሀል ስለገባክ ነው። እኔና ኤርሚያስ የነበረን ዲስከሽን ኤርሚያስ ምን ብሎ አስረዳኝ? በህይወት የነበሩ ጻድቃን አማልደዋል፣ አብርሃም አማልዷል፣ ዳዊት አማልዷል ብሎ ሜንሽን አድርጎ የጻድቃን ሰዎች በህይወት የነበሩትን ሰዎች ሜንሽን አድርጎ ከስር ዘረዘረልኝ። ይኸውልህ እነዚህ ሰዎች ግን ሞተዋል። ከሞቱ በኋላ ግን አንድም ሰው እነሱ ወደ እግዚአብሔር ጸሎት እንደሚያደርጉ የሚያሳይ ማስረጃ የለውም። ኦልሬዲ ሞተዋል። ጸሎት አልቀረበም ነው አርጊውመንቱ። እሱ እኮ ነው አይደል? አሁን ለምሳሌ አንተ አብርሃም ከሞተ በኋላ ለእግዚአብሔር ጸሎት አላቀረበም ነው አርጊውመንት። አይ አይደለም ነው አይ እንደዛ ነው ናቸው እያወራን የነበረበትን ሀሳብ በደንብ ከረሳው ካልሆነ በስተቀር ከመጀመሪያ ጀምሮ የነበረው ፍሰት ይሄ ሀሳብ ነበር። ኦኬ እኔ ራሴ አሁን ራሱ ጠይቄያለሁ። አሁን ራሱ ማለት ነው ስናወራ ይሄንን ሀሳብ ጠይቄያለሁ። አሁን ራሱ ማለት ነው። እና የጠየቅኩ ጥያቄ ምንድነው? ድምጽ አይሰማም ጋይስ? እሺ አይሰማም ድምጽ? እሺ የጠየቅኩ ጥያቄ ምንድን ነው? እሱ በጣም ሲምፕል ነው። ሁሌ ነው የምንጠይቀው ደግሞ። አሁን አንተ ወደ በሰማይ ላሉ አካላቶች ጸሎትና ልመና እንደምታቀርበው እንደዚሁ ከመጽሐፍ ቅዱስ ውስጥ በሰማይ ላሉ አካላቶች ጸሎትና ልመና የቀረበበት ቦታ ካለ አሳየን። ለምሳሌ ለአብርሃም ሊሆን ይችላል፣ በሰማይ ሆኖ ከምድር ሆኖ በሰማይ ላለ፣ ለሌሎች ጻድቃን ቅዱሳን ሊሆን ይችላል፣ ለመላእክት ሊሆን ይችላል፣ አማልዱኝ ብሎ ሊሆን ይችላል፣ ድረሱልኝ ብሎ ሊሆን ይችላል። ጸሎትና ልመና ያቀረበ መጥቀስ አይጠበቅብኝም። እሱ ዳኒ
እሱን መጥቀስ አይጠበቅም ስለሌለ ማለት ነው። ኖ አማላጅ ስለሆኑ ፈራጅ እንደሆኑ አማላጅ እንደሆኑ መጽሐፍ ቅዱስ ሜንሽን ካደረገ አማላጅነታቸውን ካመንኩ አማሉኝ ብዬ መጠየቁ መጽሐፍ ቅዱሳዊ ማስረጃ በሰማይ ሆነው እንደሚያማልዱ ማስረጃ በሰማይ ሆነው እንደሚያማልዱ ማስረጃ አሁን የሰጠው ማስረጃ እኮ አለ። ባላዳመጥከኝም ማለት ነው። ኤርሚያስ እየመረጥክ ስለምትሰማኝ እኮ ነው። አይ አይደል በሰማይ አሁን አማላጅ ናቸው አልክ። ምን ማለት ነው? በእናንተና በእግዚአብሔር መካከል ስለሚቆሙ ወደ እነሱ ጸልዩ የሚል አለ እያልከኝ ያለው። ኦፍ ኮርስ አለ። አዎ ስለዚህ ጥቀሰው እኮ ጠቀስኩልህ እኮ እዛ ምንድነው ነው የጠቀስኩት? ወደ እነሱ የጸለየ ሰው ነው። አሁን የጠቀስኩት ምንድነው ኤርሚሻ ዳኒ በሰማይ ያሉ ደማችን እስከ መቼ አትመልስም ብለው ወደ ጌታ ጠየቁ ይላል። ጥያቄው ምንድነው? እሱ ወደ እነሱ የጸለየ ሰው አለ ወይ ነው። ምን አይነት ጥያቄ ነው የጠየቁት እኮ? ምን አይነት ጥያቄ ነው? ፍርድ ነው አይደል? ፍርድ ነው ጥያቄ ነው የጠየቁት። እስከ መቼ ፍርድ ነው የጠየቁት? እስከ መቼ አትፈርድልንም ብለው እየጠየቁ ለማን እግዚአብሔር ስለማን ስለሞቱ ሰዎች ስለሞቱ ቅዱሳን አይደለም ስለሞቱ ስለራሳቸው እኮ ስለራሳቸው ደም እኮ ነው። ደማችንን እስከ መቼ አትፈርድም እኮ ስለራሳቸው ነው የጠየቁት። አሁን ጥያቄው አየው የጠየቁት ስለማን ነው? ስለራሳቸው ነው። ቆይ ሆልድ ኦን ብራዘር ተረጋጋ። ኦኬ አይ ተረጋግቻለሁ እኮ እየተደረብክ ስታወራ ነው ተረጋጋ ያልኩ። እሱን ነው ተረጋጋ ያልኩ። ሌላውን አትረጋጋ። መልስ ስለምፈልግ ቶሎ እንድትሰጠኝ እፈልጋለሁ። ኦኬ አሁን ወደ እነሱ ከምድር ሆኖ አማልዱኝ ብሎ የጸለየ ሰው አለ? የለም ነው ፖይንት። ኦኬ አንተ ወደ ገብርኤል እንደምትጸልየው ከምድር ሆኖ ወደ መላእክት የጸለየ ሰው አለ? የለም። በየትኛውም በብሉይም በአዲስም ከምድር ሆኖ በሰማይ ላለ አካል ሰውና ምን እንደሆነ ታውቃለህ? አንዴ ዳኒ አንዴ አብራ አንዴ መላእክት አያድኑም ትሉናላችሁ። ያድናል ብለን መጽሐፍ ቅዱስ ማስረጃ እንሰጣለን። ኖ አንዴ ቆይ ኖ አስጨርሰኝ። አያማልዱም ትላላችሁ። እንደሚያማልዱ መጽሐፍ ቅዱሳዊ ማስረጃ እንሰጣችኋለን። ብራዘር ከዛ ደግሞ ፈርዘር ትሄዱና ወደ ሞቱ ሰዎች ወደ እነሱ የጸለየ ሰው አለ ወይ ብላችሁ ወደ መልአክም ቢሆን የጸለየ ሰው ካለ ኖ ማስረጃ መስጠት አይጠበቅብኝም። ለምሳሌ የለም ነው በቃ ከሌለ የለኝም ነው የሚባለው። ማስረጃ አይጠበቅብኝም ነው አይደለም። ጥያቄ እኮ በጣም የጻን ልጅ ነው። ግድ የለም የለ ህፃን ልጅ እኮ ማስረዳት ካልቻልክ አንድ ነገር አልገባህም። ኖ ስታዳምጠኝ ነው ማስረዳት እስካሁን አፋፌን ስትሉኝ ነበር። የምታወራው ወሬ ሁለት ነው። አንደኛ ማስረጃ ስትጠየቅ አይጠበቅብኝም ትላለህ። ካልተጠበቅብህ የለም ማለት እኮ ነው። በቃ የለኝም ነው እያልከኝ ያለው በጨዋ ቋንቋ። ይኸውልህ ጨዋ ሰው ያዳምጣልና እንዲያዳምጡኝ በደንብ እኮ አይጠበቅብኝም። ትዕግስት ያስፈልጋችኋል። አዳምጡ። አይዟችሁ ልሰማህ አለኝ ብለህ ጀምር። አዳምጥ። ቆይ እንዴ አለኝ ብለህ ጀምር። አንተ ስላልከኝ እኮ አይደለም አለኝ የምለው። መስጠት አይጠበቅብኝም አትበላ። አንተ ማዘዝ የለብህም። ማን ምን እንደሚለው እኮ በደንብ ማዳመጥ አለብህ። እኔ መቼ አዘዝኩ? ማስረጃ ስጠኝ ያልኩህ። አለኝ ብለህ ጀምር ምን ማለት ነው? እኔ አይጠበቅብኝም አይባልም ነው እኮ። ላስረዳህ እኮ ለምን እንደማይጠበቅብኝ ኤክስፕሌን ላድርግ። ስለሚጠበቅብህ ነው ማስረጃ እየጠየቅኩህ። ለምን ኤክስፕሌን አላደርግም? ለምን አትሰማኝ? ኤክስፕላኔሽን ሳይሆን የጠየቅኩ ማስረጃ ነው የጠየቅኩ። ኤክስፕላኔሽን ያስፈልጋችኋል። you need explanation። ማስረጃ መስጠት አያስፈልገኝም። ቢኮዝ ማስረጃ ከሌለ በቃ የለኝም ነው። ማስረጃ ከሌለ የለኝም ነው። አይደለ አሁን ለምሳሌ ቅዱሳን መላእክት በእግዚአብሔር ጸጋ ከሌለ የለኝም ነው የሚባለው ወዳጅ። እኔ አሁን ለማስረጃ ነው አይደለም። አንዴ እየተደማመጠ ነው። እሺ አንዴ እንደማመጣ እኮ የለኝም እኔ የጠየቅኩ ማስረጃ ነው። ከሌለ የለኝም ነው የሚባለው። ማቅረብ አይጠበቅብኝም አይባልም። አዳምጠኝ። እሺ ኦልራይት እሺ አለ ልስማ። አዳምጠኝ። የለኝም እኮ አልኩ እኮ መስጠቱ አይጠበቅብኝም። ከሌለ ብራዘር አይዞህ በቃ የለም ምን ነው። ለዚህ ነው እኮ አታዳምጥም። አሁን የኔን ከሌለ በቃ የኔን ጥያቄ ጨረስ ነው እኮ በቃ የለም ማለት ነው። ዩሲ አሁን አታዳምጡም ማለት ነው። አሁን you need to say something በቃ የሆነ ነገር ብልሃል ከዛ ዝጋው ነው እንጂ you don't have to የሌለ ነገር ጥያቄውን ዘጋው። ራስህ እኮ ነው የዘጋው። ለተጠየቀው ጥያቄ የለኝም ካልክ በቃ መልሱ እሱ ነው። ካለ ልሰማ ከሌለህ ግን ልሰማ አልችልም ብራዘር። አያድኑም ብላል አይደል? ያድናሉ።
ያድናሉ መላእክት። ስለ መዳን አሁን አላው ለምን አያድኑም ትላለሽ? አትደበቅ። መላእክት ለምን ኖ አያድኑም ለምን ትላለህ አንተ? ስለ መዳን አሁን አትደበቅ። ኖ ለምን ትላለህ አንተ? ቴልሚ መላእክት አያድኑም? እሺ ሆልድ ኦን ብራዘር፣ መላእክት ያድናሉ አያድኑም? ቴልሚ ብራዘር፣ አሁን እያወራን ያለው ስለ ምንድን ነው? ኖ ያድናሉ አያድኑም? መላእክት አያድኑም ስትሉ ሙሉ ሰዓቱን አያድኑም ብላችሁ ነበረ ስትሰብኩ የነበረው። መጽሐፍ ቅዱሳዊ ግን አይደለም። ለምን ትዋሻላችሁ? እንመጣለን አሁን እሱ ላይ አሁን ንገረኝ፣ ለምን ትዋሻለህ? የለኝም ያልከውን ሀሳብ እንጨርሰውና ከዛ ደግሞ አንጨርሰውም። ይሄን ንገረኝ መጀመሪያ ንገረኝ። ስለሌለ ነው። ለምን ትዋሻለህ? እንደሌለ ህዝቡ እንዳያውቅ ነው። አይ ኖ ለምን ትዋሻላችሁ? መጽሐፍ ቅዱስን ለምን ታጣመማላችሁ? እዛው ጋር ነኝ አሁን። ያልጨረስነው ፖይንት ላይ ነኝ ያለሁት እኮ። ቴልሚ እኔ አሁን የሞገትኩ እኮ ልዘልህም እችልበት ኖ እንደሌላው ሰው አስገብተህ ጀስት እንደፈለክ ተናግረህ ማስወጣት ነው። ሀሳብ እኮ ትጨርሰዋለህ። ብራዘር ተረጋጋ። ብራዘር እኮ ዳኒ ለምን ትዋሻላችሁ? ሰው እየታዘበ ስለሆነ እስካሁን እየጠየቅን ያለ ነው። ለምን ትዋሻላችሁ? ቤታችሁ ስለሆነ ነው እኮ የሚታዘበኝ፣ እናንተ መሳይ ስለሆነ ነው እንጂ አካይዶን ኬር ነው እኮ ብዙም ገብቷል። የታወቀ ነገር ነው። ግን ለምን ትሸውዳላችሁ? መላእክት ያድናሉ በእግዚአብሔር ጸጋ፣ በኢየሱስ ክርስቶስ ጸጋ እግዚአብሔር በሰጣቸው ስልጣን እንደሚያድኑ መጽሐፍ ቅዱስ በብዙ ክፍል ተናግሯል። እሺ መዝሙር 33 መላእክቶች ያድናሉ ወይስ አያድኑም ብሎ ማን የጠየቀ? ስናወራውን ከዚህ ውስጥ ያድናሉ አያድኑም ማን የጠየቀ? አያድኑም ብለሃል። ማን የጠየቀ? አያድኑም ብለሃል። ባትጠይቀኝም ብለሃል። ዋሽተሃል። መቼ ነው ያልኩት? ብለሃል። ቅድም ብለሃል። አንቺም ኤርሚያስ ወንድምህም ብላችኋል። መላእክቶች አያድኑም፣ የሚያድነው አንድ ኢየሱስ ክርስቶስ ብቻ ነው ብላችሁ ስለ መላእክት ማዳን ብቻ አድርጋችኋል። ስለ መላእክት ማዳን አንስተናል። አንስታችኋል። ብዙ ነገር ነው ሜንሽን ያደረጋችሁት። ባይዘው ወይ ማን ያነሳው? እዚህም እዛም ላይክ አንዳንድ ጊዜ ሁለት እግር አለኝ ተብሎ ሁለት ጻፍ ላይ ወጣ። አንድ ቶፒክ ካለ አንድ ቶፒክ ላይ ነው አድምታችሁ ፕሪች ማድረግ ያለባችሁ። ማን ያነሳው እያልኩ ነው ያለሁት። ስለዚህ ያድናሉ አይደለ? ማን ያነሳው? ሳብጀክቱን ለምን ቼንጅ ማድረግ ፈለግ? ትፈራለህ? ሳብጀክት ነው እያወራሁ ያለሁት። ኖ ትፈራለህ ዳኒ? ለምን ዋሸህ? እሺ ብራዘር ማን ነው ያነሳው? እስቲ ንገረኝ። ሰው እየሰማ ስለሆነ ኖ አንተ አንስተሃል። የስ ዳንኤል ይልማ ራስህ አንስተሃል። በደንብ ሰምቻለሁ። ምን ብዬ አነሳው? መላእክት አያድንም፣ አንድ ኢየሱስ ክርስቶስ ብቻ ነው የሚያድነው ብለሃል። ስለ መዳን አንስተን ማለት ነው። ኦፍ ኮርስ ከማን ጋር ሳወራ? ስለዚህ አምናልኛል ማለት ነው። ከማን ጋር ሳወራ? ሆልድ ኦን ብራዘር። በቃ እግዚአብሔር ይስጥልኝ ዳኒ፣ ዛሬ ገና መላእክት እንደሚያድኑ አምኗል። ከማን ጋር ሳወራ? ገና እየጠየቅኩ እኮ ነው። ብታስወርደኝ ራሱ ሰው ይስቅብሃል። ናሻይ አይዞህ ሰው ይስቅብሃል ብራዘር። አትዋሹ። ገና ከማን ጋር እንዳወራው እየጠየቅኩ እኮ ነው። ለማንኛውም አውርተሃል ከወንድም ጋር ከወንድም ኤርሚያስ ጋር ሪከርድ የለም እንዴ? ከወንድም ኤርሚያስ ጋር አውርቻለሁ እኔ። ኦፍ ኮርስ በቃ ሚዩት አድርግ ብራዘር፣ ሚዩት አድርግ። እሺ የሀሳቡን ልጨርሰውና ከዛ ወደዚህኛው ሀሳብ ደግሞ እንመጣለን። ለምን ሚዩት ያደርጋል? ናቲ ቆይ አንዴ ናቲ ኖ አስጨርሰኝ ሀሳቤን እንዴ። ለኤርሚስ ሰጠው መልስ ነው እኮ በመሀል የገባው። ቆይ አንዴ ስሜት ይሆናል በጣም ማለት ይሄን ያክል ነጥብ መጣልህ ከገባህ ደስ ነው የሚለኝ። ባይዘው የኛ ፖይንት ይሄን ያክል ነጥብ እንደጣላችሁ እንዲገባችሁና ግራ ገብቶ የምታወራውን ነገር እንኳን እንዳታቅ መሆኑን ራስህ እያሳየ ነው። ኖ አይደለም እንደዛ አይደለም። ካልሆነ ተረጋጋና የፈለግከው ርዕስ ላይ we will go ብራዘር። አንዴ ያ ተረጋጋ። በቃ እንደዚህ ፓኒክ ማድረግ የለብህም ወዳጅ። ኦኬ ሶ ርዕሱ ምን ነበረ? ከቅድም ጀምሮ ኤርሚ የጠየቀው እኔም ድጋሚ ያሳሰብኩት ጥያቄ ምንድነው? እሱ ከምድር ሆኖ በሰማይ ላለ ቅዱሳን ይሁን መላእክቶች ጸሎት ልመና ያቀረበ ሰው አለ ወይ? የለም። ሶ መልስ የለውም ናቲ። አንድም አላልክ ማሰጃ አንተ? አዎ እንዴ አለ እኮ ነገርኩህ እኮ። እሺ አንተ ግለጥ። የራእይ መልእክት ይኸውልህ፣ አንዳንድ ጊዜ ምን አለ መሰለህ ዳኒ፣ አንተ ስላላመንክበት የለም አይባልም። እሺ አላመንኩበትም ነው የሚባለው። ራእይ የራእይ መልእክት ምዕራፍ 6 ከቁጥር 9 ላይ ቅዱሳን መላእክት የሞቱ ቅዱሳን ሰዎች ወደ እግዚአብሔር ጸሎት እንደሚያደርሱ ተናግሯል። ወደ ማን? ከምድር ሆኖ ማን ነው የጸለየው ወደ እነሱ?
ከምድር አይደለም የሞቱ ሰዎች ነው ያልኩህ። ጥያቄው ከምድር ሆኖ አንተም ከምድር ሆኖ በሰማይ ላለ አካል የጸለየ ሰው አለ ስለ አዎ አለ ብለህ ዋሽተሃል። ራእይ ምዕራፍ 6 ላይ ከምድር ኤርሚ ጠየቀኝ የሞቱ ሰዎች ብሎ ነው ኤርሚ ዳኒ እንዴ ትልልቅ ሰዎች አይደለም እንዴ ለምን እንደዚህ መሆናለ ብራዘር በሰማይ ያሉ እኮ የሞቱ ሰዎች ናቸው አሉ ጸሎት ያቀርባሉ ያልኩ ነው አንዴ ጥያቄው ከምድር ሆኖ በሰማይ ላለ ጸሎት ልመና ያቀረበ ሰው አለ ወይ ስለ አዎ ብላል አሁን እንኳን ማለት ሰው ያንተ ጥያቄ እሱ አይደለም እኔ ኤርሚን ጥያቄ ነው የምመልሰው እሱ ያንተ ጥያቄ ነው ወደ አንተ ጥያቄ እመጣለሁ ቆይ ሆልድ ኦን መጀመሪያ ኤርሚን ጥያቄ ልመልስ ሆልድ ኦን ብራዘር ሆልድ ኦን ኤርሚን ሊጠይቅህ አሃል ወዳጄ እስካሁን የለም ማለት ነው ለተጠየቀው ጥያቄ መልስ የለም አንዴ ለኤርሚሽ አንተ አንዴ ሚውት አድርግና ለኤርሚ መልስ ልስጥ አንዴ ሚውት አድርግልኝ አንዴ ልሰማ አልችልም ብራዘር ይሄው ጠየቅኩ በሳለኝ በል በቃ እኮ ልትሰማ እንደዛ በል አሁን ልሰማ አልችልም በል ዩሴ መልስ ስለሌለ ነው ናቲ ኖ እናንተ ስለምትፈሩ ነው እውነትን ስለምትሸሹ ምንድነው ምንፈራው እሺ ምንድነው ምንፈራው አንተ የምታረገው እንደ አንድ ኦርቶዶክሳዊ ጸሎት ያደርጉልኛል ነው ወይስ ወደ እነሱ ጸልይ ያለው ነው የምትለው የሞቱ ቅዱሳን ሰዎች ወደ እግዚአብሔር ጸሎት ያደርጋሉ ነው ማለት እንጂ አንተ ወደ ቅዱሳን አጸልይም ኦፍ ኮርስ የምልጃ ጸሎት አቀርባለሁ በቃ እሱን ጸሎት ልመናን ከመጽሐፍ ቅዱስ አሳየን አለ መጽሐፍ ቅዱስ ውስጥ እኮ ይሄ እኮ ማስረጃ እኮ ነው መጽሐፍ ቅዱስ አለ መጽሐፍ ቅዱስ ውስጥ ወይ ዳና ደርበል ዳኒ አንተ ምንም የምትሰማ አይደለም ኤርሚ አይዟችሁ እግዚአብሔር ያደናችኋል አዳምጡ ደግሞ ዳና ደርበል ይሻላል እናት ያየ መልስ ሲጨንቅ ግራ ይገባል ያለ አማራጭ እነሱ ማምለጥ ነው እዚህ ያላችሁ ኦርቶዶክሳውያን በደንብ ስሙ አንድም ቦታ ላይ እናንተ ቤተክርስቲያኒቷ የምታረገው ልምምድ በእግዚአብሔር ቃል ውስጥ የለም ከዘፍጥረት እስከ ራእይ ድረስ በህይወት ለሌለ ሰው ጸሎት ልመና ቀርቦ አይታወቅም እንደውም የሞተ ሰው ራሱ ማዋራት እግዚአብሔር የማይፈቅደው ተግባሩላ ጭምር ነው ብራዘር የለም በብሉይ ኪዳንም በአዲስ ኪዳንም ሰዎች በሰማይ ላሉ አካላቶች ጸሎት ልመና አቅርበው አያውቁ ይሄ የኦርቶዶክስ ተረት ነው የካቶሊክ ተረት ነው ጸሎት ልመና በሰማይ ላሉ አካላቶች አይቀርብም በእግዚአብሔር ቃል ውስጥ የለም ለዛ ነው የሚጨንቃቸው ለዛ ነው ርዕስ አጀንዳ ለመቀየር ሲጣጣሩ የምታዩቸው ማለት ነው የለም በጣም ጥያቄው ሲምፕል ነው ለዚህ ሲምፕል ጥያቄ ግን መልስ የለም እሺ ሰላም ማርታ እንዴት ነሽ አይ ቲንክ ማራ ነው የሚለው ማርታ ብዬ ላንብበው ወይስ ሰላም ዳኒ እኔ በጌታ ነኝ እሺ ጀስት ብዬ ነው ጆይን ያረኳችሁ ጥያቄ የለኝም ኤርሚን ስላየሁት ደስ ብሎኛል ተባረኩ በጣም በንቃት እየተከታተልን ነው በእናንተ ከተለወጡ መካከል አንዷ ነኝ ታሪኬን ኤርሚ ያውቃል በደንብ እሺ እና በርቱ ትውልድ ሃርቨስት ያረጋችሁ ነው በርቱ ላይ መስል ይችላል ሲታይ ተራ ጭቅጭቅ ይመስላል እንጂ እግዚአብሔር ስራውን እየሰራ ነው በርቱ ማለት ፈልጋለሁ በርቱ እንጸልያለን ጸጋ ይብዛልሽ እሺ ሰላም አማን እንዴት ነህ ዳኒ እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን ከየት ቤተ እምነት እኔ በጌታ ነኝ እግዚአብሔር ይመስገን እሺ አሜን ተባረኩልኝ በጣም ደስ ብሎኛል በጣም አሜን ጸጋ ይብዛል እሺ ሌላ ኦርቶዶክሳዊ ሶሪ ሁለት ቦታ አትሊስት ስለምፈልግ ነው እሺ ኦርቶዶክሳውያን ሌላ ኦርቶዶክሳዊ ካለ እንቀበል ሌላ ኦርቶዶክሳውያን ወገኖች ጸጋ ይብዛላችሁ ኦርቶዶክሳውያን ገብርኤል ነው ከገብርኤል ጋር በተያያዘ ነው እያነሳን ያለ ነው እያወራን ያለ ነው እሺ ሰላም ሎንግ ቨርስ ነው የሚለው ሰላም Hi man. እሺ ሰላም Hey, how are you doing? I'm good brother ከየት ቤተ እምነት Yeah, I'm happy to
አቤት ወዳጄ። What do you say? አይ ቲንክ ኢትዮጵያ አይመስለኝም ማለት። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሜላ የምትለው ነገር አለ? እያዛጋ ነው። ምን ያዘጋልኛል ወይ ደኒ ሜላችን። እሺ እሺ ቢኖሩ ብናወራበት በተለይ ታሪኩ ላይ ራሱ ብናወራ ጥሩናል ያስባል። የዛሬው ታሪክ ላይ እሺ ሁለት ሰው ገብቶላል። ከሁለት አንዱ መቼስ ኦርቶዶክሳዊ ይሆናል ብዬ አስባለሁ። ነው እንዴ? ኦኬ እሺ ማነው ቀድሞ የገባው? አማራ ነው የሚለው። ሃይ እንዴት ናችሁ? ሰላም ናችሁ? እሺ ሰላም እንዴት ነህ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ለቀኑ ነው አይደል? እዚህ ቀን ለቀኑ ነው። እዚህ ቀን ላይ ያደረሰን ያው እግዚአብሔር ስለሆነ ቅዱስ ገብርኤል ለበዓሉ ነው። አዎ በስነ ስርዓት። ኦኬ ስለ በዓሉ ትንሽ ነገር ንገረን። የምን በዓል ነው? የምን በዓል ነው ትላለህ? ጥምባንሳ ነው። ኦኬ ከጥምባንሳ ምን ይጠበቃል? እንደዚህ ነው ያከበረው። እባክህ ዝም በል ደንቆሮ፣ የደንቆሮ ልጅ እናትበዳ ተካሙላ። ኦኬ አከባበሩ እንደዚህ ነበር። ማን ያሰጠው? ቢቆይ ጥሩ ነበር። የበዓሉ አከባበር እንግዲህ ይህን ይመስላል ማለት ነው። አሁን እንደዚህ እየተሳደቡ ደግሞ አክብሩ ይሉናል እኛን መሰሉ። እሺ ለምን እንደማናከብር በይዘው እየገባችሁ እንደሆነ አስባለሁ። እንደነዚህ አይነት ሰዎች ስታዩ ለምን እንደማናከብረው። እንደዚህ አይነት ሰዎች ግን ሲኖሩ ፕሊስ አታወርዷቸው። እሺ ቢያንስ ስሜታቸው ምናምን በደንብ የሚጨርሱ ሀሳባቸውን እንስማሽ፣ እንታገሳቸው። ተባረኩ። ቀጥል ሜላይ። እሺ ጂዮ እያወራ እኮ ነው። ሚውት ላይ ነው። እንዴት ናችሁ? ሰላም ነው አይደል? እግዚአብሔር ይመስገን። እንዴት ነህ? ይሄ ደንቆሮ ገብቶ ወጣ አይደል? ከየት ነህ አንተ? አርባ ምንጭ ቤተ እምነቴ ክርስቲያን ኢየሱስ። የትኛው ክርስቲያን? ኢየሱስ የሚባል ቤተ እምነት የለም። ቤተ እምነቴ ሳይሆን እምነቴ ነው እኮ። ቤተ እምነትን የጠየቅኩ። ቤተ እምነቴ ሙሉ ወንጌል ነው። አዎ እሺ ለምን የመጣው? ሳያችሁ ደስ ስላለኝ። ደስ ስላለ? አይ ያው ማለት ያየዋችሁ ስለነበር አብሬያችሁ እስቲ እንደ ወንድም አዲስ ነገር ካለ ከእናንተ ጋር አውርቼ ቢያንስ እንኳን የሆነ ሀሳብም ካላችሁ መማማር ካለብን የግልን ነገር ተማምረን እናልፍ ብዬ ነው የገባሁት እንጂ። እሺ ቀደም ስትጀምር ያልተገባ ቃል ተናግራል ልጁንና እኔ ሲጀምር ሚውት አድርጌው ነበር። ይሄ ምን ወጣን ያልከው? ደንቆሮ ወጣ ነው ያልኩት እኮ። ለምን እንደዛ አልክ? ያ ደንቆሮ ካላልከው
ናይ እንደዚህ እንድትል የትኛው የሚማር አይነት ሰው አይደለም። እንደዚህ አይነት ትምህርት ሙሉ ወንጌል መቼም አላስተማረችም አይደል? አላስተማረችኝም። ጌታም አላስተማረኝም። በቃ ስለዚህ ልጁን ይቅርታ በለው መጀመሪያ። እኔን መጀመሪያ ይቅርታ አይለኝም እሱ። አንተን ማንም የተናገረ ሰው የለም። ስለዚህ ይቅርታ መጠየቅ ትችላለህ እንደ ክርስቲያን። አባቴን እኮ ነው የተናገረኝ። ይቅርታ መጠየቅ ትችላለህ ወይ? እችላለሁ፣ ችግር የለም። ግን አሁን ይቅርታ ጠይቁ። እሺ። አይ እኛ እንግባባም መጀመሪያ። አይ ይቅርታ ጠይቁ። እሺ። አንተም አልበለሽ። እኔም ሜሎስ እባላለሁ። ይቅርታ ጠይቁ እነሱ አልኩህ አይደል እንዴ? እኮ ጠይቋ አለ። እሺ እሺ መልካም። ሌላ ሰው አለ? ፍቅር ይበልጣል ከየት ነው? ሰላም ሰላም ነው። ይሰማል? አዎ ይሰማል። ሰላም እንዴት ናችሁ? አለን ጌታ ይመስገን። ከየት ነው? ከኦርቶዶክስ። ከኦርቶዶክስ። እሺ መልካም። ዛሬ ሐምሌ 19 ምንድነው ያከበራችሁት? እሺ ሰማኝ ወዳጅ? አይ ሰማሁ እኮ ከሰማኝ መልስልኛል። ምን ዛሬ ምንድን ያልከኝ? ዛሬ ክብረ በዓል ነበራችሁ አይደል? የምን አታውቀውም? ምን አላከበርክም? አይ ኦርቶዶክስ እኮ ይሄን እኮ አትልም ብራዘር። ምን አትልም? ይሄን አትልም። የገብርኤል በዓል አልነበረም ዛሬ? ለምን ኦርቶዶክስ አታውቀውም? ላቀም እንጂ ሌላ ቦታ ላይ እንዳለ ላቀም። ኦርቶዶክስ አታውቀውም? አታውቀውም? ኦኬ። አንተ ከየትኛው ኦርቶዶክስ ነህ? እኔ ኦርቶዶክስ ተዋህዶ። እና ሐምሌ 19 አይከበርም በኦርቶዶክስ? አይከበርም። ምንድነው የሚከበረው ሐምሌ 19? ክርስቶስና ክርስቶስ ሁሌም ሐምሌ 19 ብቻ ሳይሆን ክርስቶስን የምትሰብከው ቤተክርስቲያን። ኦኬ። በገብርኤል ምልጃ ታምናለህ? እንዴት ተደርጎ? አታምንም? ክርስቶስ ብቻ ነው አናለሽ። በቃ አንተ ታብታባርክ ኦርቶዶክስ አይደለም። እኛ በነገራችን ላይ በየትኛውም በኩል ብትሆኑ ውሸት ካወራችሁ አንስማማ። አሁን ኢየሱስ ሰማላችሁ በማለት እንስማማለን፣ ግን ዋሽተ በመናገር ደግሞ አንስማማም። እኛ ክርስቲያኖች ነን፣ ኦርቶዶክሶች አይደለንም። እኛ ሲዋሽ ራሱ ዝም ብለን የምንሰማው ማለት ነው። እና ራሳችሁን ሆናችሁ ነው። እሺ ደግሞ አንዳንዶቻችሁ ስማችሁ ራሱ ይገርመኛል። ሚኪ ማውስ እንዴት ነህ? ሰላም ነው አለ። ሰላም ነህ? አሉ። እሺ ስሙ ተመችቷል? አዎ። ኦኬ። እንደዛ ስጠራ ምንም አይሰማህም? አዎ ምንም አይሰማኝ። እሺ መልካም። ከየት ነው ወዳጅ? እኔ ሙስሊም ነኝ። መጠየቅ አይቻልም? ሙስሊም ነህ? አዎ።
ምን በገብርኤል ምልጃ ታምናለህ አንተ? አይልም ቃሉ ላይ የሚለውን ነው ማምነው። የትኛው ቃል ላይ? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስን ታምናለህ? አዎ እዛ ላይ የተጻፈው ነገር ሁሉ ከዛ ውጭ ያለውን ነው ማለት ነው። ኦኬ መጽሐፍ ቅዱስ ላይ የተጻፈውን ሁሉ ታምናለህ? አዎ። ኦኬ ግን ሙስሊም ነህ? አዎ። ታዲያ ለምን ንገረኝና ከእስልምና ጋር እስቲ ይቃረናል ብለህ የምታስበውን እስቲ መጽሐፍ ቅዱስ ንገረኝና እስቲ አሳይኝ። አይቃረንም። አይቃረንም? አዎ የቤተ ክርስቲያኑ አስተምሮ ነው የሚቃረነው እንጂ የቤተ ክርስቲያኑና የጳውሎስ አስተምሮ ነው እንጂ ኢየሱስና ሐዋርያቶቹ መጽሐፍ ቅዱስ ያስተምሩት አስተምሮ ከእስልምና ጋር አይቃረንም ነው እንዴ? እሺ ኦኬ መጽሐፍ ቅዱስ እቀበላለሁ ትላለህ፣ ከዛ ሐዋርያው ጳውሎስን አልቀበልም ትላለህ። እኮ ጳውሎስ ከኢየሱስ አስተምሮ ውጭ ነው ኢየሱስ ያላስተማረውን ትምህርት። ቆይ የጳውሎስ ጽሑፍ መጽሐፍ ቅዱስ ውስጥ አለ የለም? አለ ለብቻው የጳውሎስ መልእክት ተብሎ አለ። ሌላውም እኮ የጴጥሮስ መልእክት የሚል ነው ያለው። እሱማ ሐዋርያ ነው፣ ጳውሎስም ሐዋርያ ነው። ስለዚህ መጽሐፍ ቅዱስን እቀበላለሁ ማለት አልችልም። መርጬ ነው የምቀበለው። ቆይ ወዳጄ መርጬ ነው የምቀበለው። ቆይ ወዳጄ መጀመሪያ ማለት ያለብህ መርጬ ነው የምቀበለው ነው አይደል? ለምን መርጬ አላልም። በቃ ጳውሎስ መርጬ አልቀበል የምትል ከሆነ የሐዋርያው ጳውሎስ መልእክት ቆይ እሱን እንዴት እንደሆነ አስረዳሃለሁ ወዳጄ፣ እንዴት እንደሆነ አስረዳሃለሁ። መጀመሪያ መጽሐፍ ቅዱስን እቀበላለሁ ካልክ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ ነው መቀበል ያለብህ። አይ እኔ መርጬ ነው የምቀበለው የምትለኝ ከሆነ ያኔ ማድረግ ደግሞ መብቱ የለህም አንተ። አይ ጳውሎስ ከኢየሱስ አስተምሮ የተለየ ነው ያመጣው። የጳውሎስና የኢየሱስ ትምህርት አንድ አይነት ነው። ቆይ እሱን ከመመለሴ በፊት መጽሐፍ ቅዱስን ሙሉ ከዘፍጥረት እስከ ዮሐንስ ራዕይ ትቀበላለህ? አዎ አልኩህ እኮ። የምትቀበል ከሆነ እዛ መጽሐፍ ውስጥ የሐዋርያው ጳውሎስ መልእክት አለ እኮ። እሱ ደግሞ ከኢየሱስ አስተምሮ ራሱ ነው ሐዋርያ ያደረገው። ኢየሱስ ከነገረን ከ12 ሐዋርያ ውስጥ ስሙ የለም። በራሱ ሐዋርያነቱን የሾሙ። ስለዚህ እኔ ሐዋርያ ስል እሺ ማስረጃ አምጣ። እሱ በራሱ እንደሾመ ማስረጃ አምጣ። ምክንያቱም ኢየሱስ በስሙ ማስረጃ አምጣ። ሉቃስ ወንጌል 10 ላይ እንዳለ ስማቸው ተጠቅሷል። ማስረጃ ጳውሎስ ራሱ እንደሾመ ማስረጃ። ኢየሱስ ስማቸውን ነግሮናል። እሱ ሊስት ውስጥ የለም እያልኩ እኮ። ማስረጃ አምጣ ወዳጄ። ጳውሎስ ራሱን እንደሾመ ራሱን ሾሟል ብለኸኛል። ራሱን እንደሾመ ማስረጃ አምጣ። ማን ሾሙ ነው የምትለኝ? እስቲ አንተ አሳየኝ። ማስረጃ አምጣ። ራሱን ሾሟል ያልከው ማስረጃ አምጣ። ምክንያቱም ማስረጃ መጣሁልህ እኮ። አላመጣም። ኢየሱስ ሐዋርያ ብሎ የጠራቸውን በስም ጠቅሶ መጽሐፍ ቅዱስ ላይ ነግሮናል። ሉቃስ ወንጌል ላይ እዛ ሊስት ውስጥ ስሙ የለም። እሺ አሁንም ድጋሚ ልጠይቅህ፣ ጳውሎስ ራሱን እንደሾመ ማስረጃ አምጣ። አትሰማኝም እንዴ? ሰማን እኮ። የኔ ጥያቄ ነው ያልሰማኸኝ እኮ። ምንድን ነው ያልኩህ? ጳውሎስ ራሱን እንደሾመ ማስረጃ አምጣ ብያለሁ። እዛ እኔ ምን ብዬ ልታመጣልኝ አትችልም። እሺ ልታመጣልኝ አትችልም። እሺ የጴጥሮስን ሐዋርያነት ትቀበላለህ? አዎ ትቀበላለህ። ጴጥሮስ ያስተማረውን ትቀበላለህ? አዎ። እሺ ጴጥሮስ ኢየሱስ ክርስቶስ እንደተሰቀለ ተናግሯል። ትቀበላለህ? እስቲ ምን አለ? ትቀበላለህ እኮ። ምን አለ? እነግርሃለሁ። እሱን እኮ ቃሉ ላይ እነግርሃለሁ ሳይሆን ጴጥሮስ ኢየሱስ እንደተሰቀለ የተናገረውን ትቀበላለህ ወይ ነው ያልኩህ? አዎ እሺ ካለ አዎ እቀበላለሁ። እሺ ኦኬ ከተቀበልክማ በቃ አንተ ሙስሊም አይደለም እኮ። አሳየኝ እስቲ። ሐዋርያት ሥራ ምዕራፍ 2 ላይ ምን ይላል? እንደተሰቀለ ይናገራል እኮ። ምን ይላል? እሺ ሰቅላችሁ ገደላችሁት ይላል። አውጥተህ ቃል በቃል ማንበብ አንችልም? ነገርኩህ። ከሐዋርያት ሥራ ምዕራፍ 2 ቁጥር 23 እኮ ነው መጽሐፍ ቅዱስ ስላለ ሰውጣ አንተ አነበብኩልህ። ሰቅላችሁ ገደላችሁት ይላል አልኩህ እኮ። እነማንን ነው የሚለው?
ሰቅላችሁ ገደላችሁት ይላል። እንደተሰቀለ ታምናለህ? እነማንን ነው የሚሉ? የእስራኤል ሰዎችን። ቆይ እኔ ደግሞ ማርቆስ ወንጌል ላይ ነግሮኛል ስቅለቱን ማንም እንዳላየው ማርቆስ ወንጌል ወዳጅ ሰቅላችሁ ገደላችሁት የሚለውን ትቀበላለህ ወይ? እቀበላለሁ የጴጥሮስን ትምህርት ብለኸኛል። ጴጥሮስ መስሎት ነው። ማርቆስ ወንጌል ደግሞ ማንም ስቅለቱን እንዳላየው። ቆይ ወዳጅ ይሄን ትቀበላለህ? እሺ ማርቆስን ጴጥሮስን ማንን ልቀበል? ቆይ ወዳጅ እንመጣለን። መጀመሪያ ጴጥሮስ የተናገረውን ትቀበላለህ ወይ? እኔ ደግሞ አለመሰቀሉን ያሳያል። ጴጥሮስ የተናገረውን ትቀበላለህ ወይ? ያው ጳውሎስን ተውኩልህ። ጴጥሮስ የተናገረውን ትቀበላለህ? ክፍሉን ንገረኝ። ጳውሎስ ሐዋርያት ሥራ ምዕራፍ 3 አልኩ። አንድ የሚከፍትልን የለም እዚህ ላይ ወዳጅ ነገርኩ። ያው አነበብኩልህ። ሰቅላችሁ ገደላችሁ ይችላል። ሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ እንድጨምርልህ ከፈለክ ሐዋርያት ሥራ ምዕራፍ 3 ላይ ደግሞ የሕይወትን ራስ ገደላችሁት ይላል። ትቀበላለህ? ልጨምርልህ አሁንም ሐዋርያት ሥራ ምዕራፍ 4 ቀጣይ ምዕራፍ ይናገራል። የናዝሬቱን ኢየሱስን ገደላችሁት፣ እግዚአብሔርን ከሙታን አስነሳው ይላል። እንደማይሞት የተናገረውን ደግሞ ቆይ ወዳጄ ቆይ ጴጥሮስን ቆይ ሚኪ መውስ መጀመሪያ ራስን የተናገርከው ሐዋርያው ጴጥሮስን እቀበላለሁ ብለኛል። ሐዋርያነቱን እቀበላለሁ ብለሃል። ሐዋርያው ጴጥሮስ የሐዋርያ ሥራ ከምዕራፍ 2 እስከ ምዕራፍ 4 ድረስ ኢየሱስ ክርስቶስ ከምዕራፍ 5 ድረስ ኢየሱስ ክርስቶስ እንደተሰቀለ እንደሞተ ይናገራል። ትቀበላለህ ወይንስ አትቀበልም? አንድ ሰው ይክፈትልንና ዳንኤል ክፈትልንና አነበብኩልህ ወዳጄ አነበብኩልህ። እኔ ሰው አላምንም በያየው ነው ማም በቃ ማታመን ከሆነ አሰላም አለይኩም። ስለዚህ ምንም ማምለጫ የለም። ጳውሎስ አልክ ጳውሎስን አልቀበልም አልክ። ጴጥሮስ አልክ ጴጥሮስ ያው ደረደርኩልህ ጥቅሱን ማለት ነው። መጀመሪያ ስምን ቀይሩ ራስን አይጥ እያልክ አስቸጋሪ ነው። ስማችሁ ነው ተጽዕኖ የሚያደርግባችሁ። ድሮ የቀረ ድሮ ነው የሰለጠነው ማለት ነው። የድሮ ምልምል ነው። አልነገሩትም። አየህ እንትን አሉት። በቃ ጳውሎስ ነው ምናምን ኢየሱስ እንደተሰቀለ ምናምን የተናገረው ጳውሎስ ነው ያለው ብሎ ሸወዱትና ጴጥሮስ እንደሚል ሲነገረው ደነገጠ። ስለዚህ መጀመሪያ አንብብ ወዳጄ። አሁን አይጥ ፈራሉ። በነገራችን ላይ ሚኪ አይጥ ደስ አይለኝም፣ ግን አንብበሽ ሚኪ። አሁን ሰጥቻለሁ ጥቅሶችን። መጀመሪያ እነዚህን ሐዋርያት ሥራ ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 በተለይ ምዕራፍ 5 ቁጥር 30 ላይ ያለውን አንብብና ሌላ ጊዜ ትንሽ እውቀት ስትይዝና እናውራኝ። እሺ ወደ ገብርኤል እንመለስ። ከእስልምና ወደ ኦርቶዶክስ አንዱ እኮ አቅም ሲያጣ አንደኛው ደግሞ ይተጋገዛሉ። ታውቃለህ? ይተጋገዛሉ በዚህ በዓል ቀን ጊዜ እሺ ሰውዬ ማነው መልስ ያስገባ? ማነውስ? ኦርቶዶክስ ነኝ ብሎ ገብርኤል አያማልድም ኢየሱስ ነው ማላጅ የሚለው። አረ ነው እንዴ? ታችሁ ታፕ ሼር ያርክ ታችሁ። እኔ በነገራችን ላይ እንደዚህ አይነት ነገር ልክ አይደለም። ኦርቶዶክስ ከሆን ከኦርቶዶክስ የምትለው ማመን ነው። ሳትሆን ግን ሳይሆኑ ኦርቶዶክስ ነኝ የሚሉ ሰዎች ብዙ ነው የምቸኝ። ልክ አይደለም። ጴንጤ ደግሞ አይዋሽም። በቃ ደረቅ ብሎ ኦርቶዶክስ ነኝ ኢየሱስ አማላጅ ነው ምናምን መላእክቶች አያማልዱም የሚል ትምህርት እሱ ልክ አይደለም። ኦርቶዶክስ እንደዚህ ትምህርት የላትም። ስለዚህ ራሳችሁን ሆናችሁ በቃ የምታምኑበትን ትናገራላችሁ። ከዛ በኋላ ኦርቶዶክስን ቻሌንጅ ማድረግ ነው እንጂ ኦርቶዶክስ ማትል ኦርቶዶክስ እኮ የሚያስበልህ ትምህርቱ ነው። ትምህርቱን ከያዝክ ኦርቶዶክስ ነህ አይደል? ትምህርቱን ካልያዝክ ደግሞ ኦርቶዶክስ አይደለም። እና በአንድ በኩል ኦርቶዶክስ ነኝ ትላለህ፣ ከዛ በኋላ ደግሞ የመላእክትን ብልጫ አልቀበልም የኢየሱስን አማላጅነት ነው የምቀበለው፣ ገብርኤል የሚባል በዓል የለም ምናምን ካልክ
አንተ ኦርቶዶክስ አይደለም። ስለዚህ ከነዚህ አይነት ሰዎች ጋር ደግሞ አብረን አንቆም። እና የሉም ነው የምትለው ዛሬም የገብርኤል ልጆች በዛሬው ቀን የገብርኤል ልጆች ካላችሁ እሺ ግቡ። የገብርኤል ልጆች ካላችሁ ግቡ። እሺ አሉ እሺ ዩዘር ልኬልሃለሁ። ናግባ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ገብርኤል መከበር አለበት ብሎ የሚያምን ሰው ዛሬ ገብርኤልን አንግሳችኋል፣ ታሪካዊ ዳራውንም እናንሳው እየተባለ ነው። ስለዚህ በገብርኤል ዙሪያ ላይ እኔ ማውራት እችላለሁ የሚል ኦርቶዶክሳዊ ካለ በደስታ እንቀበላችኋለን። አንድ ቁጥር ጻፉልን፣ መግባት ትችላላችሁ። እሺ ካላችሁ አንድ ቁጥር ጻፉልን። ኦርቶዶክሳዊ ካላችሁ አንድ ቁጥር ጻፉልን። እሺ አይ ቲንክ መማር ያለብኝ ይመስለኛል። ደጋግማ አንድ ቁጥር እየጻፍክን ያለው። እሺ እሺ